እኮ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ፣ ግን እሷ እኔ ሁሌም ቢሆን ወደ ኋላ የምትጎትተኝ ገባችሁ። ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምትነጥቁት እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። እረፉ። እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይሄንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይሄንን እንትን ዝጉልኝ። በቃ እኔ ይሄንን ነው የምለው። ሞት ለሁሉም ሰው አይገባም። ልጠይቅሽ አንተ ስራ ቦታ ነው ኢጃዛ ቤት ነው ይቺ ልጅ ራሷን እንትን ያለችው? ስራ ቦታ ነው ራሷን ያጠፋችው። ሴትዮዋ የታሰረችው በዛ ምክንያት ነው። ስራ ቦታ ነው ራሷን ያጠፋችው። እሺ አንድ ላይ ነው የምንሰራው ብለሻታል። እንዴት አላየሻትም? ነው ሲቆም አንድ ላይ አይውልሽ። እኔ ነኝ ይሄን ስራ ያስገባኋል። እኔ የ30 ደቂቃ መንገድ አለ የኔና የሷ ቤት ማለት ነው። ኦኬ ታመጣታለች ሴትዮዋ፣ እኔም እሄዳለሁ። እንደዛ ነበር እንትን የምንለው በቃ። አው ሌላው ነገር የኔ ወርቅ አንቺ እንዲከፋሽ አይገባም። ሌላው ሁሉም ሰው የሚወዳት ሰዎችን የምታጽናና በመዝሙርም በሁሉም ነገር አይዟችሁ የምትል በጣም ብዙ ወዳጅ ያላት ልጅ ስለሆነች ነው ይሄን ጥያቄ እየጠየቅንሽ ያለ ነው እንጂ ከሌላ አንፃር እንድታይብን አንፈልግም። አንድ የማይወዳት አንድ በሷ የማይደሰት ሰው አለ። የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው ያለባቸው። አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድ የመጨረሻ እነሱ እንትን የተረዱት ምንድነው ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ማነው እንዴት ናችሁልኝ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን። ሰብስክራይብ ሼር ኮፒ ሊንክ እያደረጋችሁ እንደ ቲክቶክ ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ የመጣውላችሁ እህቶቼ እልፍ ሲሉ እልፍ ይገኛል፣ ደሃ ሞኝ ነው ሞቱን ይመኛል ይባላል ሲተረት ራሱ ማለት ነው። እና እልፍ እያለ እልፍ እንደሚገኝ አትዘንጉ። እልፍ ስትሉ እልፍ ነገር አለ እና ደግሞ ሞኝ አትሁኑ፣ ሞት አትመኙ፣ በራሳችሁ ላይ ውሳኔ አትወስኑ። በራሳችሁ ላይ ውሳኔ መወሰን በጣም ብዙ መስዋዕት ያስከፍላችኋል። በራሳችሁ በጣም ብዙ ውሳኔ እየወሰናችሁ ነው የኔ ቤተሰቦች ማለት ነው። አንድ እህታችን ከወደ ሳውዲ አረቢያ እንዲሁም ፍቅረኛ ታፈቅርና አፍቅራ በፍቅረኛዋ ምክንያት የሆነ ነገር ብሏት በጣም ደስ የምትል እህታችን ቪዲዮዋን አስቀምጥላችኋለሁ ከዚህ ጋር። ደስ የምትል እህት ናት፣ በጣም ጥሩ እህት ናት። ስለ ቤተ ክርስቲያን ነበረ ሁሌ የምትዘምረው፣ ስለ መዝሙሯ ስለምኗ በቃ በጣም ነው የምትሐዝነው፣ በጣም ነው ቅስም የምትሰብረው እህታችን። እንዲሁም በጣም የምትሐዝን ታንቃ ራሷን አጥፍታ ሳውዲ አረቢያ ያው ተገኝታለች ማለት ነው። በዛ ላይ ደግሞ ህግ ወጥ ናት። በዛ ላይ ሬሳ ለማስገባት ወደ 20 ሺህ ሪያል ነው ምናምን የተጠየቀው አዋጡ እየተባለ ነው። ጉርሻ ላይ ራሱ ተለቋል ካነበባችሁ ማለት ነውና ያውላ ነገር ተስፋ እያላችሁ እራሳችሁን አታጥፉ ማለት ነው። እንዲሁም ደግሞ ኩዌት ላይ 1.500 ሺህ ብር 1 ተኩል ማለት ነው
1 ሚሊዮን 500 ሺህ ብር ከፍላ አምጥታው 1.5 ከፍለው አምጥታው ማለት ነው 1 ሚሊዮን ግማሽ ማለት ነው 2 ሚሊዮን ሊሞላ 500 ሺህ ብር የጎደለው ከፍላ ከኢትዮጵያ ፍቅረኛዋ ታመጣዋለች አሉ። እና ፍቅረኛዋን ካመጣች በኋላ እንደነሽ ፍቅረኛዋን ካመጣች በኋላ ፍቅረኛዋን ይከዳትና የገዛ ጓደኛዋ ያገባል ማለት ነው። የገዛ ጓደኛዋ ሲያገባ ጓደኛዋ ደግሞ አስቡት እስቲ በገዛ በምትወዱት በጓደኛችሁ በበቃ በምታምኑት ሰው ስትከዱ ማለት ነው። በምትወዱት ጓደኛ በምታምኑት ጓደኛችሁ ስትከዱ ማለት ነው። መከዳት በጣም ከባድ ነው። በገዛ በምትወደው ጓደኛዋ ትከዳና ይቺ ልጅ ህይወቷ ትጠፋለች ማለት ነው። እና ህይወቷን አጠፋች። ህይወቷን አጥፋታ ታንቃ ሞተች። ታንቃ አልሞተችም፣ ግን በነገራችን ላይ በረኪና ጠጥታ ሆስፒታል ገብታለች። ትሙት ትኑር አይታወቅም፣ እየተጠበቀች ነው። ነገ ትሙት ኮማ ውስጥ ነው ያለችው። በረኪና ጠጥታ ኮማ ውስጥ ነው ያለችው። ስለዚህ ይቺኛዋ ሳውዲ አረቢያ የሞተችው ራሱ መጀመሪያ በረኪና ጠጥታለች አሉ። መጀመሪያ በረኪና ጠጣች፣ አልገደላትም። መልሳ ደግሞ በቃ ተስፋ ስትቆርጥ በሃይማኖቷ ጠንካራ ሴት ነበረች፣ ጠንካራ ጎበዝ ሴት ነበረች። ግን ምን ያክል ነው እሷ መሞት አልነበረባትም። እሷ መታነቅ አልነበረባትም። እሷ ብዙ ነገር መስራት ነበረባት። እሷ በጣም ብዙ ነገር ማስተዋል ነበረባት። እና መንፈሳዊ ናት፣ ጠንካራ ሴት ናት በብዙ ነገር። እናንተ ዝም ብላችሁ መንፈሳዊ ስትሆኑ ጀግና ነው መሆን ያለባችሁ፣ አንበሳ ነው መሆን ያለባችሁ እንጂ ምንም ነገር ቢመጣ ምንም ነገር ቢፈራረቅባችሁ አለመታነቅ፣ ምንም ነገር ቢመጣባችሁ ዝም ማለት፣ ምንም ነገር ቢመጣ መከራ እንትን ቢፈራረቅ ራሱ ያለ ምንም ነገር ጸጥ ማለት ማለት ነው። እና ያ ነው ለሰዎች እንትን የሚለው ማለት ነው። ስለዚህ አንድ ነገር ሲመጣ አንድ ነገር ይዞ ነው የሚመጣው። ስለዚህ በሆነ ነገር ላይ ሲመጣ በቃ እንትን ማለት አለባችሁ፣ ራሳችሁን መቆጣጠር አለባችሁ ማለት ነው። ራሳችሁን መቆጣጠር አለባችሁ። ይሄ በጣም ከባድ ነገር ነው። በጣም እንትን የሚል ነገር ነው፣ የሚከብድ ነገር ነው። በጣም በቃ ሰዎች ለራሳቸው ሲሉ በጣም በእንትን ነገር ይሆናል አይደለም። በቃ በብዙ ነገር እንትን የሚሉ ናቸው፣ በብዙ ነገር ማለት ነው። በብዙ ነገር የሰው ልጅ በብዙ ነገር እንትን የሚሉ ናቸው። አለመታነቅ፣ የፈለገ ነገር ቢጠፋ ገንዘብ ቢጠፋ ገንዘብ ይተካል። ገንዘብ ቢጠፋ ገንዘብ ይተካል። ህይወት ቢጠፋ ግን ህይወት በምንም አትተኩትም፣ በምንም ማለት ነው። በምንም ህይወት አትተካምና በጣም ከባድ ነው። እህቶቻችን በጣም በብዙ ነገር ታስተላልፋላችሁ። በጣም ብዙ ነገር ይተላለፋል። እኔ በእውነት ነው የምላችሁ፣ እኔ እንጃ፣ እኔ በጣም አሞኛል፣ እግዚአብሔር ደክሞኛል። ለምን የእህቶችን አዘን ስሰማ በጣም ነው የከፋኝ። የእህቶችን አዘን፣ የእህቶችን ክፋት ነገር ስሰማ፣ የእህቶችን አከፋፍ፣ የእህቶችን አሟሟት፣ የእህቶችን ብዙ ነገር መሆን ስሰማ በጣም ብዙ ነገር እንትን እያልኩ ነውና ያ ነገር በጣም ከባድ ነው። መታነቅ የለበትም የሰው ልጅ፣ መታነቅ የለበትም የሰው ልጅ፣ መሞት የለበትም። በተለይ ሴት ልትሆኑ ብዙ ነገር ላይ ያጋጥማችሁ ይችላል። በወንድ ልጅ መታነቅ የለባችሁ። ጫላ ብሄድ የሌላኛው ጫላ ይመጣል። በዳሳ ብሄድ በዳዳ ይመጣል። በዳዳ ብሄድ ደግሞ በዳሶ ይመጣል። ስለዚህ ወንድ ብሄድ ወንድ ሄደ። ለወንድ ብላችሁ ራሳችሁን አታጥፉ። ለወንድ ብላችሁ ራሳችሁን አታጥፉ። ለወንድ ብላችሁ ህይወታችሁን አትቅጸፉ። በባካችሁ ለወንድ ብላችሁ ምንም ነገር እንትን ማለት የለባችሁ። ለወንድ ልጅ በህይወታችሁ ለወንድ ልጅ ምንም ነገር ማለት የለባችሁ ማለት ነው። ለወንድ ልጅ ጊዜና ቀን ሰዓት መስጠት የለባችሁ። ለወንድ ልጅ ሰዓትና ጊዜ መስጠት የለባችሁ። ወንድ ልጅ በጣም ከባዶች ናቸው እና ለወንድ ልጅ አሳልፋችሁ ራሳችሁን አትስጡ። እኔ ባይ ነኝ እና እኔ ለወንድ ልጅ ራሴን አሳልፌ አልሰጥም። ለወንድ ልጅ ብዬ አልታነቅም። ለሴጣን ሁለት አይነት ሞት ነው የሚሞቱት። ራስ ማጥፋት በጣም ከባድ ነው።